ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው ወገኖቼ። በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው። እመኖኝ እግዚአብሔር ብቻውን የተወው ሰው የለም። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት። ሁሉ ነገር ሲያልቅ ብቻችን ስንቀር አብሮን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት ነው። መርጦ አይረዳም። እግዚአብሔር አሽቃብጡልኝ አይልም። አሁን እኮ በጣም እኔ እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል እኒህ አቶ ገሌ በእውነቱ ለዚህ ቤተ ክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስታ አይለውም። ይሁን እንግዲህ እዚህ የዚህን ደብር አላልኩም፣ ኦል ኦቨር ዘ ወርልድ ነው። ገብታችኋል አይደለም? ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ሰዎችን መረዳት ነው። ሕፃን ሲያወራ እንደ ራሱ ነው የምንረዳው፣ እንደኛ ነው እንደ ራሱ ነው የምንረዳው። ወደ እሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደ ራሱ ነው የምንረዳው፣ እንደኛ ነው የምንረዳው። ወደ እሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር። ፍቅር እንኳን ዝክር መሰከር እንኳን የወርቅ ጥላ ማምጣት እጁን ቆርጦ ለእግዚአብሔር መሥዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበል። እግዚአብሔር የሚፈልገው ተንኮለኛ ሰው እንኳን ስለት፣ እንኳን ምጽዋት፣ እንኳን ዝክር መሰከር፣ እንኳን የወርቅ ጥላ ማምጣት
እጁን ቆርጦ ለእግዚአብሔር መስዋዕት አድርጎ ቢያቀርበው እንኳን እግዚአብሔር አይቀበል። በሽታ ራስን ከፍ እንደማድረግ ያለ በሽታ ፈጽሞ የለም። ብእሲ ዘየአቢ ርእሶ ይመስል ከመብሲ ዘይጽያን ዲበ ሳሬት ወፍጡነ ይወድቅ። በራሱ የሚመካ ሰው በሸረሪት ድር ላይ ተጭኖ ምን የሚል ሰው ይመስላል? በሸረሪት ድር ላይ ተጭኖ እራመዳለሁ የሚል ይመስላል። ተበጥሶ ፈጥኖ እንደሚጥለው በራሱ የሚመካ ሰው ፈጥኖ ይወድቃል። በስልጣኑ ቢመካ፣ በሁሉ ቢመካ። ሲበሽቀው ውዳሴ ማርያም የሚያነሳ ሰው መትከንከን ነው። በሳሩ መሬቱን ቁፍር ቁፍር ቁፍር፣ እጣትን ጠሽ ጠሽ ማድረግ፣ በእግር መሬትን ተም 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 ማድረግ። በቃ እንደዚህ ያለው መፍትሄ የሌለው እኮ መቧጨር ነው ዝም ብሎ። ወንድሜ ውዳሴ ማርያምን አንሳ፣ ተፈሲ ብለን 5 ደቂቃ ከቆየ ልብህ ጸጥ ይላል፣ ጸጥ ይላል። ሞገዱ ጸጥ ነው የሚለው። ደስታ ናታ የእመቤታችን ስም። እውነቴን ነው የምነግራችሁ፣ ደስታን የተሸከመች ነው። የህይወታችን ደስታ እሱ ማን ነው? ክርስቶስ። እሱን የተሸከመችው ደግሞ ማነት? እመቤታችን። ስለዚህ ድንግል ማርያም ለምንድን ነው በድንግል ማርያም የሚኖር ደስ ይለዋል የሚባለው? በእሷ ስም የሚጾም ሰው፣ የእሷን ስም የሚያመሰግን፣ እሷን እናት የሚያደርግ ሰው ደስ ይለዋል። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። ሲበሽቃችሁም ውዳሴ ማርያም ድገሙ፣ ደስ ሲላችሁም ድገሙ። ሲበሽቃችሁ መጀመሪያ የምታደርጉት ምንድን ነው? እስቲ ሲበሽቀው ውዳሴ ማርያም የሚያነሳ ሰው መትከንከን ነው። በሳሩ መሬቱን ቁፍር ቁፍር ቁፍር።